What's up YouTube? እንዴት ናችሁ? እንግዲህ ፑሽ ፑል ሌግ እየሰራችሁ ባካችሁ ፍላት የሆነ ሰዎች እና እጃችሁ አርማችሁ ደግሞ በጣም ቀጫጫና ትንሽ ከሆነባችሁ የባክ ዴይ ወይም የፑል ሴሽናችሁ ወርክአውት ስታይላችሁ ደካማ ነው ማለት ነው። ስለዚህ እነዚህ የማሳያችሁ ወርክአውቶች ከሰራችኋቸው ባካችሁ ዴንስ የሆነ ቲክ የሆነ ባክ እና በደንብ ዊድዝ ያለው ባክ ይኖራችኋል ማለት ነው። ስለዚህ ወደ ወርክአውቱ ወስዳችኋለሁ። ፐርፌክት ኦኬ። ናው የመጀመሪያው እንቅስቃሴያችን የምንሰራው ፑል አፕስ ነው። ፑል አፕ ማለት የአፐር ባዲ ስኳት ይሉታል ብዙ ሰዎች እንደነ ሃኒ ሬምባርድ እንደነ ኮች ሄኒ ምን ይሉታል ማለት ነው። ፑል አፕን የአፐር ባዲ ስኳት ይላል። ባካችንን ቴረስ ሜዥር ሮምቦይድስ ብቻ ምን ብዬ ልንገርሽ አፐር ባክ ሎወር ባክ ትራፒዚየም የፎርአርም ግሪፓችን ባይሴፕስ ኤቭሪቲንግ ይሰራናል። ስለዚህ ግን አሰራሩ ግን ኪዎች አሉት። ስለዚህ ከኔ ጋር አሰራሩን ትከታተላላችሁ ማለት ነው። ሌትስ ጎ። ሶ መጀመሪያ የምናደርገው ትንሽ ከእጃችን ከትከሻችን ትንሽ የምናደርገዋለን ሰፋ እናደርገዋለን ማለት ነው። ሰፋ ካደረግን በኋላ መጀመሪያ ብዙ ሰዎች ተሳስታችሁ የምትሰሩትን የፑል አፕ አሰራር ላሳያችሁ። በሾልደራችሁ ራውንድ አድርጋችሁ የምትጎቱ ሰዎች ነው እንዴት ይዙና እንደዚህ የምትወጡ ሰዎች ኖ ዩ ሃቭ ቱ አርች ዩር ባክ ፈርስት። ላታችሁ በደንብ ስፕሬድ አድርጋችሁ ኢንጌጅ አድርጋችሁ ስካፑላችሁ በደንብ ሪትራክት አድርጋችሁ ፑል ታረጋታላችሁ። የዛኔ ፑል ስታረጉት ማለት ነው በደንብ ላትስ መስዶርሳችሁ በደንብ ይሰራል ማለት ነው። አሁን ትክክለኛውን ፎርም አሳያችኋለሁ። እናንተ 3 ሴት ከ10 እስከ 12 ሬፕቲሽን ትሰራላችሁ። አቅማችሁ በጨመረ ቁጥር ደግሞ ዌይትድ አርጋችሁ ወይ ላያችሁ ላይ ዌይት አስራችሁ እግራችሁ ላይ ዳምፔል አርጋችሁ መስራት ትችላላችሁ። ዛሬ እኔ ግን ማሳያችሁ የባዲ ዌይቱን ነው ማለት ነው። ስለዚህ it's just a demonstration workout struggle አላረግም 3 4 5 ሬፕ ሰርቼ አሰራሩን ብቻ አሳያችኋለሁ። let's go guys okay እዚህ ጋር በደንብ ስትሬች ማድረጋችሁ እንዳትረሱት you go all the way up ኮንትሮል እያረጋችሁ ትረዱ ስትሬች ማድረጋችሁ እንዳትረሱ ኮንትሮል እያረጋችሁ like 5 ሰከንድ እየቆጠራችሁ up አንድ ለናንተ ሰጣችኋለሁ ስትሬች እንደዚህ ያረጋችሁ ፑል አፓችሁን መስራት ትችላላችሁ ማለት ነው። ስለዚህ ኢዝሊ በቀላሉ ፑል አፕ አሰራር መስራት እንደዚህ ትችላላችሁ ማለት ነው። ስለዚህ አሁን ራይት ኔክስት ደግሞ ወደ ሁለተኛው ወርክአውታችን ባርቤሮ። ይሄ ራሱ ኪንግ ኦፍ ኦል ኤክሰርሳይዝ የሚባለው ኮምፓውንድ ሙቭመንት ነው። በደንብ ባካችንን ሆል ባካችንን ያሰራልናል። እስኪ ተከታተሉት። ፕላስ የፕላስ ምልክቷን ተጫኑ ረስቼ ፕላስ ኦኬ። ስለዚህ ኦልዌይስ እግራችንን በትከሻችን ልክ እናረጋለን። እጃችን ሁለት አይነት የባርቤሮ አሰራር አለ። ሰብስክራይብ ነው ማድረግ ያለብኝ። ሰብስክራይብ ማድረጋችሁ እንዳትረሱ። የቲክቶክ እንትን ወደዚህ መጥቶብኝ ነው ሶ አሁን ባርቤሮ ነው የምንሰራው። ሁለት አይነት የባርቤሮ አሰራር አለ። የመጀመሪያው አንድ እዚህ ኦቨርሃንድ ወይ ፕሮኔትድ ግሪፕ አለ። ይሄኛው ደግሞ ሱፕኔትድ ግሪፕ አለ። ይሄኛው ሲሆን እስከ ሎወር ላታችን ይሰራልናል። ይሄኛው በሚንሰራበት ጊዜ ደግሞ ለአፐር ባካችን በደንብ ያሰራል ማለት ነው። ስለዚህ እኔ ደግሞ ማሳያችሁ የአፐር ባካችን ሞር ታርጌት የምናደርግበትን ማለት ላይክ 3 to 5 ሬፕቲሽን ሰርቼ አሳያችኋለሁ ማለት ነው። ደከመኝ እኮ በፑል አፕ ኦኬ። ስትሬች ማድረጋችሁ እንዳትረሱት። ወደ እምብርታችሁ ነው የምትከቱት። always make sure your back should be always straight rounded እንዳታረጉት። ባካችሁ always straight ነው መሆን ያለበት። ይሄንን እንቅስቃሴ 3 ዙር ከ8 እስከ 10 ሬፕቲሽን መስራት ትችላላችሁ ማለት ነው። ከዛ በኋላ ደግሞ በፕሮኔት ሎወር ላቴን ደግሞ ሎወር ላቴን ደግሞ በደንብ ኢንጌጅ አደርጋለሁ ብላችሁ የምትፈልጉ ሰዎች ካላችሁ ደግሞ እጃችሁን ገልብጣችሁት ሮ ማድረግ ትችላላችሁ ማለት ነው። ሴም ካይንድ ሙቭመንት የእጃችን ግሪፕ ግን አንግሉን ይቀይረዋል፣ የሚያሰራውን መስል ይለያል ማለት ነው። ኦኬ ሶ ናው ወደ ኔክስት ወርክአውታችን ደግሞ ሄድላችሁ ወደ ላት ፑል ዳውን። ኦኬ ሶስተኛው ወርክአውታችን ደግሞ ላት ፑል ዳውን ነው። ይሄ ላት ፑል ዳውን ቅድም እንግዲህ ለባክ ፑል አፕ ስንሰራ ዊድዛችንን በደንብ አታክ ያደርጋል። ሮ ስንሰራ የባካችን ዴንሲቲ በደንብ ቲክነሱን ይጨምራል። ይሄ ደግሞ የፑል አፕ እንግዲህ ታናሽ ወንድም ነው። እዚህ ላይም ከጠነከራችሁ ፑል አፓችሁ ይጠነክርላችኋል። ፑል አፕ ላይም ጎበዝ ከሆናችሁ እዚህ ላይ በደንብ ሄቪ ሊፍት ማድረግ ትችላላችሁ ማለት ነው። ስለዚህ ይሄንንም እንቅስቃሴ በምንሰራበት ጊዜ ላት ፑል ዳውናችንን ኦልዌይስ ትንሽዬ ዋይደር እናደርገዋለን። ከትከሻችን ወጣ እናደርጋለን። እጃችን ኦልዌይስ ስትሬች መሆኑ ላትስ ዶርሳችን በደንብ እዚህ ፖዚሽን ላይ ላይክ ለአንድ 2 ሰከንድ ኦልዌይስ መቆየታችሁ እንዳትረሱ። ሲወርድ ችግር የለም። ኮንሰንትሪክ ፓርቱ ችግር ሲወርድ ኢሴንትሪክ ፓርቱ የላት ፑል ዳውን እዚህ ጋር ነው። ስለዚህ በምንወጣበት ጊዜ ነው እንሰራለን ማለት ነው። 6 ሬፕቲሽን ሰርች ያሳያችኋለሁ። አሰራሩ እሱ ነው ማለት ነው።
4 5 እያላችሁ መቁጠር ይችላል 5 second tempo እዚህ ጋር ደግሞ 2 second stretch 1 2 ፐርፌክት ሶ እንግዲህ ይህን እንቅስቃሴ ደግሞ ለአራት ዙር ከ12 እስከ 15 ሬፒቲሽን በደንብ ታርጌት አድርጋችሁት በርን እስኪያደርጋችሁ መስል ማይን ኮኔክሽን ሁሉ ጊዜ እንደምላችሁ እሱን ኮኔክት እያደረጋችሁ መስራት ይጠበቅባችኋል። ላት ፑል ዳውን ዊድዛችንን ላቲሲመስ ዶርሲያችንን በደንብ ያሳድግልናል። ወደ ኔክስት ወርክአውት ደግሞ ይዣችሁ ሄደው ወደ ሲትድ ኬብል ሮው ሌትስ ጎ። ኦኬ እንግዲህ ሁለት እያረኳችሁ ዊድዛችንና ቲክነሳችንን በደንብ አታክ የሚያደርግልን እያሳያችሁ አሁንም እንደገና የላታችንን የቴረስ ሜጀር ሮምቦይድስ እነዚህን የመሳሰሉ መስሎቻችንን አታክ የሚያደርግልን ስፔሻሊ ደግሞ የባካችንን ቲክነስ በደንብ የሚጨምርልን ኬብል ያደረግንበት ምክንያት ምንድነው? ሞር ቴንሽን ከዛ ጋር ሞር መስል ማይንድ ኮኔክሽን እና ብዙ ሬፒቲሽኖችን መስራት እንችላለን ማለት ነው። አት ኤንድ ኦፍ ዘ ዴይ ደግሞ ሲትድ ስለሆነ ማለት ነው። ስለዚህ ይሄንን ደግሞ እንቅስቃሴ በምትሰሩበት ጊዜ ሁለት አይነት እንቅስቃሴዎች አሉ። ኦኬ የመጀመሪያው ምንድነው የምናደርገው? በደንብ ኦልዌይስ እዚህ ጋር ላታችንን ስትሬች እናደርጋለን። ቸስታችንን አርች አድርገን ወደ እምብርታችን ውስጥ እንከተዋለን ማለት ነው። ኦኬ ስለዚህ ይሄን 6 ሬፕ አሳያችኋለሁ። እንደዚህ አድርጋችሁ ትሰራላችሁ ማለት ነው። እዚህ ጋር በደንብ ስትሬች ማድረጋችሁ እንዳትረሱ። ቸስታችሁን አፕ አርች ያረጋችሁት ወደ ላይ ሲመጣ ስኩዊዝ ማድረጋችሁ እንዳትረሱ። አፕ አፕ በደንብ መስል ማይን ኮኔክሽን ይኖራችሁ። ይሄኛውን ኤልቦዋችሁን ሁሉ ማሰብ ያለባችሁ ወደ መሬት ሲጎትት ልክ የሆነ ዕቃ ይዛችሁ እንደዚህ እንደመጎተት አድርጋችሁ ነው የምታስቡት ማለት ነው። ተግባባን አይደል? ስለዚህ ምን ሰራን? ፑል አፕ ሰራን፣ ላት ፑል ዳውን ሰራን፣ ባርበል ሮው ሰራን። አሁን ደግሞ ስትሬት ቱ ዘ ፌስ ፑል ነው ይዣችሁ ሄዱ። ፌስ ፑል ደግሞ ታርጌት ፐርፐዝሊ የሚያሰራልን ሬል ዴልታችን የኋላ ክፍላችን የትከሻ ፓርት ያሰራልናል ማለት ነው። ስለዚህ እሱ ማለት ደግሞ ደብል ባይሴፕስ ስንሰራ ከኋላ ስንታይ ዊድዛችን በደንብ የሚያሳይልንን ሬል ዴልታችን በደንብ ያሳድግልናል ማለት ነው። ስለዚህ አሁንም ወደ እሱ ወስዳችኋለሁ። ኑ ተከታተሉ። እንግዲህ አሁን ያሳያችሁ ወርክአውቶች ግዴታ መሰራት ያለባቸው ወርክአውቶች ናቸው አት ሳም ፖይንት ብዬ አስባለሁ። ግን እነ ቲ-ባር ሮው፣ እነ ሲንግል አርም ፑል ዳውንስ፣ እነ ዋን አርም ሮው የተለያዩ ወርክአውቶች አሉ። ግን ለጀማሪዎችም አድቫንስም ሆናችሁ ደግሞ በደንብ ዲቨሎፕመንቱ የምትፈልጉ ከሆነ እነዚህ ወርክአውቶች በጣም አሪፍ ናቸው። እነዚህ ብቻ ናቸው ግን እያልኳችሁ አይደለም። ዊድዝ ብቻ ስታስቡ ሲንግል አርም ላት ፑል ዳውን አለ፣ ሲንግል አርም ከታች ኬብል ሮ አለ። ቲክነስ በምትፈልጉበት ጊዜ በዳምፔል ሮ አለ፣ በባርቤል ሮ አለ። ቅድም እንዳሳያችሁ እንደገና ሲትድ ኬብል ሮ አለ፣ እንደገና ደግሞ ቸስት ሰፖርትድ ሮ አለ። ስለዚህ የተለያዩ ወርክአውቶች አሉ። ግን እነዚህ ግን ቤዚኮች ናቸው። ለጀማሪዎች ደግሞ በጣም ሪኮመንድ አደርጋቸዋለሁ። ስለዚህ የመጨረሻው ፌስ ፑል ነው። ፌስ ፑል ደግሞ በዚህ ጣታችን የምንሰራትን ላሳያችሁ። በሁለት ጣቶች ትይዟቸዋላችሁ እስከ ግንባራችን ድረስ ነው ፑል የምናደርገው። እዚህ ጋር ኦልዌይስ ስትሬች ማድረጋችሁ እንዳትረሱ። ስትሬቺንግ ኢትስ አ ኪ፣ ማስል ሌንዝኒንግ ኢትስ አ ኪ፣ ሬንጅ ኦፍ ሞሽን ኢትስ አ ኪ ቱ ቢልድ ማስል ቱ ጌት ዘ ሃይፐርትሮፊ። እሺ ስለዚህ ስትሬች ታደርጋላችሁ፣ ወደ ግንባራችሁ ፑል ታደርጋላችሁ። ስትሬች እንደገና ወደ ግንባራችሁ ፑል፣ ስትሬች እንደገና ፑል፣ ስትሬች እንደገና ፑል። እዚህ ጋር ላይክ 1-2 ሰከንድ በደንብ እንትን አድርጉት። እጃችሁን በደንብ ፍሌር አውት በደንብ ወደ ውጭ እንዲወጣ አድርጉ። ከዚህኛው አንግል ደግሞ ላሳያችሁ። ስትሬች ታደርጉታላችሁ በደንብ ስትሬች ግንባራችሁ ጋር ታምጣላችሁ። እቺ ብረት ግንባራችሁ ጋር እንድትመጣ ስትሬች all the way stretch all the way stretch all the way stretch። ሶ እንግዲህ ፑል ዴይ ላይ በምትሰሩበት ጊዜ የባክ ወርክአውታችን ይሄንን ይመስላል። ሁለት ግን ቤዚክ የሆኑ እንቅስቃሴዎችን ግን አሳያቸዋለሁ። ለማ እንደዚህ አይነት ጋን የሆነ መሺን የሆነ አርም እንዲኖራችሁ ማለት ነው። የመጀመሪያው ብሬኪያሊስ መስሎቻችን በጣም ትንሽ ስለሆኑ የእጃችን ስፋት ትንሽ ይሆናሉ። እኔ መጀመሪያውን ሃመር ከርል ለምንሰራው እዚሁ ጋር ጠብቁኝ። ከዛ ጋር ጃምፕ ይዤላችሁ እመጣለሁ። ከዛ በኋላ ደግሞ ፕሮኔትድ ሱፕኔትድ እንቅስቃሴ ደግሞ በደንብ ስትሬች የሚያደርግልን እንቅስቃሴ እኔ እነሱ ሁለት እንቅስቃሴዎች ብቻ እንድትሰሩ እመክራችኋለሁ። ስትሬች የሚያደርግ በኬብል አለ፣ ፕሪቸር ከርቭ የተለያዩ አለ። ግን እነዚህ ሁለቱ ግን አብዝታችሁና ደጋግማችሁ የምትሰሩ ከሆነ በደንብ ይጠቅማችኋል ማለት ነው። ሶ እንግዲህ አሁን ደግሞ ቅድም ሜንሽን እንዳደረኩላችሁ ጋን የሆነ አርም እንዲኖራችሁ ከፈለጋችሁ ይሄን እንቅስቃሴ ስሩ። ብሬኪያሊስ በሃመር ከርል በደንብ አታክ ይደረጋል። ሃመር ከርል ስንሰራ at the same time ደግሞ ፎር አርማችንም በደንብ ይሰራል ማለት ነው። ስለዚህ እነዚህን እንቅስቃሴ 3 ዙር ከ12 እስከ 15 ሬፒቲሽን እንሰራለን። ቸስታችን አፕ እዚህ ጋር ኮንትሮል እያደረግን እንወርዳለን። ኮንትሮል እያደረግን እባካችሁ እንደ ጁንዴ እንደዚህ
እንዳትሰው። እሺ ኮንትሮል እያረጋችሁት በደንብ ብትፈልጉ በሁለት እጅ ትችላላችሁ። በደንብ ዩኒላተራል ማድረግ ከፈለጋችሁ አንደኛው እጃችሁ ጠንካራ አንደኛው እጃችሁ ዊክ ከሆነ ደግሞ ለምሳሌ ዊኩን 12 ሬፕቲሽን ትሰራላችሁ፣ ጠንካራውን 10 ወይ 8 ሬፕቲሽን ትሰራላችሁ ማለት ነው። ኦኬ እንግዲህ የመጀመሪያው እንቅስቃሴያችን ሃመር ከርል ነው። ብሬኪያሊሳችንን በደንብ አታክ ያደርግልናል። ስለዚህ ሎንግ ሄድ ሾርት ሄዳችን ደግሞ በደንብ አታክ የሚያደርግልን ሞር ቴንሽን ደግሞ ሳንለቅ ደግሞ ሌላኛው እንቅስቃሴ ማሳያችሁ ምንድነው ኬብል ከርል ማለት ነው። የሁላችሁም ፌቨራይት እንቅስቃሴ። ስለዚህ ኬብል ከርል ለመስራት ኤኒ ካይንድ ኦፍ ስትሬት ባር ወይም ኢዚ ባር የሆነች ማምጣት ትችላላችሁ። እኔ ለግሪፕ እንዲመቸኝ ቺኛዋን ባር እጠቀማታለሁ ማለት ነው። እንግዲህ እኔ ዛሬ ያው በላይት ዌት አታውቁኝም፣ በላይት ዌት ነው እያሳያችሁ ያለው ያው ዲሞንስትሬት ለማድረግ ስለሆነ ነው ማለት ነው። ስለዚህ ኦኬ አሁንም እንቀንሰዋለን። ስለዚህ እጃችንን በትከሻችን ልክ ኦልዌይስ እናደርገዋለን። ስትሬት አርም እናደርገዋለን። ምንም ሾልደር መጠቀም አንችልም። ኤልቧችን አይንቀሳቀስም። ከርል እናደርጋለን። ኮንትሮል እያደረኩት አወርደዋለሁ። ከርል እያደረኩኝ ኮንትሮል እያደረኩኝ ይወርዳል። ይሄ ደግሞ ለዴፊኒሽን ኢትስ ቬሪ አሜዚንግ ጋይስ። ኦኬ እንግዲህ ፑል ዴይ ላይ እኔ አብዛኛው ጊዜ የምሰራቸው እንቅስቃሴዎች እነዚህን ይመስላሉ። ሃመር ከርሉን ሰራው። ይሄኛውንም ደግሞ ከ12 እስከ 15 ሬፒቲሽን ለአራት ዙር ሰራው ማለት ነው። ፓምፑን እመኑኝ ታዩታላችሁ። ይሄን ወርክአውት ገብታችሁ ከሰራችሁት በኋላ እዚህ ቪዲዮ ላይ ተመለሱና ኮሜንት ላይ የገባችሁ የፋየር ምልክት ስጡኝ። ለምን መሰላችሁ? ይሄ ቪዲዮ ጠቅሟችኋል ማለት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላስ ምን አይነት ወርክአውት እንድሰራላችሁ ትፈልጋላችሁ? በኮሜንት ሴክሽን ላይ ገብታችሁ አስቀምጡልኝ። ኮች እኔ ነኝ። እዚህ ጋር ያሉኝ ፕላትፎርሞች በሙሉ አስቀምጬላችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ አውት